የዛሬው ሶስተኛው የአብይ ጾም ሰንበት ምኩራብ ይባላል። ምን ይባላል? ምን ይባላል? ምኩራብ ማለት የአይሁድ ቤተ ጸሎት ማለት ነው። ትልቁ የዛሬው ትምህርት የቤተ መቅደሱ ክብር፣ በቤተ መቅደሱ የሚያገለግሉ አገልጋዮች ለመቅደሱ ክብር እንዲሰጡ፣ በቤተ መቅደሱ ለጸሎት የሚመጡ ምዕመናን ለቤተ መቅደሱ ክብር እንዲሰጡ ክርስቶስ አጽንዖት ሰጥቶ ያስተማረበት ነው። በዕለተ ሰንበት ምኩራብ ተብሎ በተሰኘው ዕለት ያስተማረውን ትምህርት ነው የምንመለከተው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ እናመልከውና እናመሰግነው ዘንድ በአርአያውና በምሳሌው የፈጠረን የፍጥረታት ገዥ አድርጎ ያከበረን የሰራዊት ጌታ የእስራኤል ቅዱስ አምላካችን ቅዱስ እግዚአብሔር እርሱ ከሁሉ በላይ ነውና ከሁሉ አስቀድሞ ክብርና ምስጋና ለእርሱ ይሁን። ክቡር አባታችን መላከ ሕይወት ቆሞስ አባ ኤፍሬም አዲስ የዚህ ታላቅ ገዳም ዋና አስተዳዳሪ፣ የመንጋው ጠባቂ፣ ጉባኤ በጽሐ የዚሁ ታላቅ ገዳም ዋና ጸሐፊ፣ የገዳሙ የአስተዳደር ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ የገዳሙ የሰበካ ጉባኤ አባላት፣ የህንፃ አሰሪ አባላት እንዲሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ በከበረ ደሙ ፈሳሽነት ታጥባችሁ ነፃ የወጣችሁ የልጅነት ስልጣን የተሰጣችሁ የእግዚአብሔር ልጆች የምትባሉ ማኅበረ ምእመናን ወምእመናት ሁላችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሞት በረከሰበት ኃጢአት በበዛበት ዓለም ላይ ምንም እንኳን ኃጢአተኞች በደለኞች ብንሆንም የቸርነቱንና የምሕረቱን ሥራ አብዝቶልን በይቅርታው ጎብኝቶ በዕድሜያችን ላይ ይችን ቀንና ይችን ሰዓት ለንስሐ ጨምሮ በቅዱስናው ቤተ መቅደስ ተሰብስበን ዘላለማዊ የሆነውን ቅዱስ ቃሉን እንድንሰማ ስሙን እንድንቀድስ ክብሩን እንድንወርስ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ተነግሮ ስለማያልቅ ስጦታው ስለማይከፈል ውለታው ስሙ የተመሰገነ ይሁን። አመስግኑት። ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ምስጋና ይድረሳት። በዛሬው ዕለት መታሰቢያውን የምናከብርለት ካህን፣ ነቢይ፣ ጻድቅ ፈጣሪውን ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ በረከቱና ጸሎቱ በሁላችን ላይ ይደር። አመስግኑ። ኢትረስዩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ይሰመይ። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴ የጸሎት ቤት ይባላልና። የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 16። በዚህ መለኮታዊ ኃይለ ቃል መነሻነት ሰንበትን ታሳቢ ያደረገ ወቅቱንና ጊዜውን ዋጅተን እግዚአብሔር መንፈስ ቅዱስ ያስተምረናል። ማን ያስተምረናል? አሜን በሉ እስኪ። ማን ያስተምረናል? ቆዩማ ዝም ብላችሁ እንዳትበሉ። አሜን በሉ እስኪ። ማን ያስተምረናል? ፀሐይ ላይ ነው ያላችሁት። ሁላችንም ፀሐይ ላይ ነን። በዚህ ረፋድ እግዚአብሔር ለልጆቹ ለነፍሳቸው የሚጠቅመውን የሚረባውን መልእክት ያስተላልፋልና እንደ ነቢዩ እንደ ሳሙኤል እነሆ ባሪያህ እሰማለሁ አንተ ተናገረኝ ብላችሁ ቃሉን በልቦናችሁ ጽላት እግዚአብሔር እንዲጽፍላችሁ ቅዱስ ፈቃዱ ይሁንልን። በዚህ ረፋድ ሶስት ነገሮችን ነው የምንመለከተው። አንደኛው
በትምህርቱ እንደሰማችሁት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው። የማን ትምህርት? የኢየሱስ ክርስቶስ ትምህርት ነው። በሁለተኛ ደረጃ አሳጥረን የምንመለከተው የመጥምቀ መለኮት የቅዱስ ዮሐንስ ስብከት ነው። የማን ስብከት? እስቲ የክርስቶስ ትምህርት በሉ። የዮሐንስ ስብከት። በመጨረሻ ደግሞ ሶስተኛው ከኛ ምን ይጠበቃል የሚለውን ለማየት እንሞክራለን። መጀመሪያ የክርስቶስን ትምህርት የምናየው ራሱ ጌታ እንደተናገረው አገልጋይ ከጌታው ደቀ መዝሙር ከመምህሩ አይበልጥም እንዲል የዮሐንስ ጌታ የዮሐንስ መምህር ክርስቶስ ቅዱስ ያሬድ ቦአ ኢየሱስ ምኵራበ አይሁድ ብሎ ወመሐረ ቃለ ሃይማኖት ይላል። ኢየሱስ ወደ አይሁድ ምኵራብ ገብቶ የሃይማኖት ትምህርት አስተማራቸው ነው የሚለው። የምን ትምህርት? አይሰማም። የምን ትምህርት? አሁን የምንማረው የምን ትምህርት ነው? የሃይማኖት ቃለ ሃይማኖት፣ የሃይማኖት ቃል አስተማራቸው ይላል። በወንጌሉ እንደሰማችሁት የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው በዕለተ ምኵራብ የተነበበው ወንጌል ነው። ወይም በአጠቃላይ ክርስቶስ ስለ ቤተ መቅደሱ ስለ እግዚአብሔር ቤት ክብር ያስተማረበት ትምህርት ነው ማለት ነው። በቤቱ ኑረን ቤቱን አክብረን እንድንከብር እግዚአብሔር ይርዳል። ከማስተማርም አልፎ እርምጃ የወሰደበት ዕለት ነው። ማስተዋል ይጠበቃል። እንደዚህ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ የመጀመሪያውን ተአምር ካደረገ በኋላ ወደ ቅፍርናሆም ወረደ ይላል። በዛም ጥቂት ቀን ኖረ። ሊቃውንት 11 ቀን ብቻ ነው በቅፍርናሆም የተቀመጠ ይላሉ። ከዛ በኋላ የአይሁድ ፋሲካ ደርሶ ነበርና ወደ ኢየሩሳሌም ወጣ ይላል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በመዋዕለ ሥጋዌው በዘመነ ስብከቱ ሲመላለስ 30 ዓመት በዮርዳኖስ እስከሚጠመቅ መጻሕፍት እንደነገሩን ለእናቱ ለድንግል ማርያም እየታዘዘ እንደ ማንኛውም አይሁዳዊ እንደ ማንኛውም ዕብራዊ እንዳደገ ይነግረናል። በእርግጥ አልፎ አልፎ በቤተ ምኵራብ እየተገኘ ቃሉን እየሰጠ ተአምር እያደረገ ጸሐፍት ፈሪሳውያን ሽማግሌዎች እየተደነቁበት እንዳደገ በሉቃስ ወንጌል ምዕራፍ 2 የሚተረክ ታሪክ አለ። ከ30 ዘመኑ በኋላ በዮርዳኖስ ወንዝ ከተጠመቀ በኋላ 40 ሌሊት 40 መዓልት በገዳመ ቆሮንቶስ ከጾመ ከጸለየ በኋላ ደቀ መዛሙርቱን ሰብስቦ የመጀመሪያ ተአምር ያደረገው በቃና ዘገሊላ ነው። ከዛ በኋላ ወደ ቅፍርናሆም ወረደ። ጌታችን በዛ ሰዓት 4 ፋሲካ አክብሯል ይላል። በ3 ዓመት ከ3 ወር ስንት ፋሲካ? በአራተኛው ፋሲካ የተሰቀለበት ፋሲካ ነው። 3ቱን ፋሲካ ያስተምርበት ነበረ ይላል። አሁን ሊቃውንት ኢየሱስ ክርስቶስ የአይሁድን ፋሲካ ለማክበር ወደ ኢየሩሳሌም የወጣው ማንኛውም የአይሁድ ወንድ ልጅ ከተወለደ ጀምሮ በኢየሩሳሌም በቤተ መቅደስ ተገኝቶ ያንን እስራኤል ከግብፅ ባርነት ነፃ የወጡበትን የፋሲካውን መታሰቢያ የማክበር ግዴታ ነበረበት። ክርስቶስ ይህንን ሕግ ለመፈጸም ነበር የሄደው። በዚህ ፋሲካ ደግሞ አንድ ነገር ገጠመው ይላል። ወደ ኢየሩሳሌም ወደ ቤተ መቅደሱ ገባ ይላል። በገባ ጊዜ ቤተ መቅደሱ ግቢው እንዳልሆነ ሆኖ አገኘው። ምን ሆኖ አገኘው? ምን እየተሰራ አገኘው? ሰዎች ተሰብስበው እየጸለዩ መስዋዕት እያቀረቡ አይደለም ያገኛቸው። ምን እያደረጉ ነበር? አልሰማችሁ? ቅድም ገበያ እየተገበያዩ ነው ያገኛቸው። ይገርማቸዋል። ገበያ መገበያየት ብቻ አይደለም። አሁን የቆምንበት ምን ይባላል? ይሄ እስኪ ንገሩ። አውደ ምሕረት እስኪ በሉ። የምሕረት አደባባይ በሉ። አልቅሳችሁ እንባችሁ የሚታበስበት፣ የተጨነቃችሁ ችግራችሁ የሚፈታበት፣ የጸለያችሁ የጸሎታችሁ መልስ የምትቀበሉበት፣ ንስሐ የገባችሁ ቁርባኑን የምትቀበሉበት የምሕረት አደባባይ ነው። ክብር ለእግዚአብሔር ይሁን። በዚህ ምሕረት አደባባይ ነው
ምን ይባላል ይሄ? አውደ ምሕረት በሉት። አውደ ምሕረቱ ምን ሆኖ ነበር መሰላችሁ? ጉሊት ገበያ ሰዎች መደብ ሰርተው ድንጋይ ኮልኩለው ርግብ የሚሸጡ ለመስዋዕት፣ ዋኖስ የሚሸጡ በግና ፍየል የሚሸጡ በሬ የሚሸጡ ነጋዴዎች ተሰብስበዋል። ገበያ ካለ ደግሞ እንደምታውቁት ግርግር አለ አይደል? የገበያ ግርግር ደግሞ ለማን ይመቻል? ተናገሩ። ስለዚህ እነማንም አሉ ማለት ነው? ሌቦች አሉ፣ ወንበዴዎች አሉ። ገበያ ተገቢቷል፣ ገበያ ተጀምሯል። የት ውስጥ ነው? ቦታው የት ነው? ንገሩኝ፣ የት ነው ቦታው? አውደ ምሕረቱ ግቢው ውስጥ። ያውም ይገርማቸዋል፣ ያ ቤተ መቅደስ እስራኤል በኃጢአታቸው ምክንያት ሰሎሞን የገነባው ቤተ መቅደስ ናቡከደነጾር ኢየሩሳሌምን አጥፍቶ መቅደሳቸውን አፍርሶ ከባቢሎን ስደት በኋላ ዘሩባቤል 46 ዓመት ደግሞ ያሰራው ቤተ መቅደስ ነው። ስንት ዓመት አልኳችሁ? ስንት ዓመት የፈጀ ቤተ መቅደስ? 46 ዓመት የተገነባ ቤተ መቅደስ፣ እጅግ ልዩ ድንቅ የሆነ የኢየሩሳሌም ከተማ ድምቀት የሆነ ቤተ መቅደስ ነው። ይሄ መጽሐፋዊ ነው የምነግራችሁ። በማቴዎስ ወንጌል ምዕራፍ 24 የደብረ ዘይት ትማሩታላችሁ። በምስራቅ በኩል ሐዋርያት ጌታን ምን ብለው ጠየቁት? ይሄ ቤተ መቅደስ እንዴት እንደሚያምር ታያለህ አሉት ይላል አይደል? ህንፃውን እያዩ አሰራሩን እያዩ ጌታን ጠይቀውት ነበር። ጌታ ምንድን ነው ያላቸው? እውነት እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ነው ያላቸው። የሚያምር ነው፣ አሰራሩ ጥሩ ነው። ውስጡ ግን የሚፈጸመው ነገር በጣም የሚያሳዝን ነበር። ቤተ መቅደሱ ከጸሎት ቤትነት ወደ ንግድ ቤትነት ተቀይሯል ማለት ነው። ወደ ምን እየሰማችሁ ነው? ግን አሁን ሁላችሁም እኔ አውቃለሁ አይምሯችሁ የት ሄደ? የዛሬዋን ቤተክርስቲያን እያሰባችሁ ማለት ነው። የቆምንባትን ቤተክርስቲያን የምንጸልይባትን ቤተክርስቲያን እያያችኋት ነው። ያን ጊዜ አይሁድ ተሰብስበው የፋሲካ በዓል ደርሷል፣ የፋሲካ ገበያ ያደረጉት በጉን፣ ላሙን፣ በሬውን፣ ዋኖሱን፣ ርግቡን፣ እህሉን እንደውም ወርቅ የሚለዋወጡ ሁሉ ገንዘባቸውን ይዘው መቅደሱ ውስጥ አገኛቸው። ጌታም እንዲህ አለ ይላል፣ የአባቴን ቤት የንግድ ቦታ አታድርጉት። እስኪ በሉላችሁ። አይሰማኝም። ቤቴ አለ እንደገና የጸሎት ቤት ይባላል። ይሄ ቤት የምን ቤት ነው? የምን ቤት አይደለም? የንግድ ቤት አይደለም። መሸቀጫ አይደለም። መለወጫ አይደለም። መሻሻጫ አይደለም። ስለዚህ ይህ ቤት የጸሎት ቤት እንጂ የንግድ ቤት አይደለም አለና ወገብረ መቅሰፍተ ጥምጣሜ ዘሀብለ አለ። ጅራፉን ገመደ፣ ጅራፍ አበጀ። ከዛ የነበሩትን ወሰደደ ኩሎ አባግአኒ ወአልህንተ፣ ይሸጡ ይለወጡ የነበሩ በሬዎችን በጎችን በሙሉ በጅራፍ እየገረፈ አስወጣቸው። በምን ያዙ? በምን ምን አደረጋቸው? እየገረፈ አስወጣቸው። ወገዝታ ማዕዳቲሆሙ ለመወልጣን፣ ደግሞ ርግብ ለመሸጥ ከፍ ብለው ገበያተኛው ሲገባ እንዲታዩ ድንጋይ ኮልኩለው አውደ ምሕረቱ ላይ ቁጭ ብለው የነበሩትን ደግሞ አፈረሰባቸው፣ ገለበጠባቸው። ወዘረወ ወርቆሙ ለመወልጣን፣ ገንዘብ የሚቀባበሉትን ደግሞ ገንዘባቸውን በተነባቸውና አስወጣቸው ይላል። ቤቴ የጸሎት ቤት ነው አላቸው። ሊቃውንት ለምንድን ነው ጌታ ይህን ያደረገው ቢሉ ምስጢራዊ ትርጉም አለ። በእርግጥ ጌታ በገባበት ሰዓት መቅደሱን በዚህ ሁኔታ ነው ያገኘው። ዋናው ግን ቤቴ የሚለው ሰውነታቸውን ነው ይላል። የማን ሰውነት? ቤተ መቅደስ ማለት የማን ሰውነት ነው? ይሁላችሁ ሐዋርያው ቅዱስ ጳውሎስ ይህን ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ተመልከቱ። ተመሳሳይ ቃል ኢተአምሩ ከመ አንትሙ ታቦቱ ለመንፈስ ቅዱስ ዘህዱር ለአዕሌክሙ፣ እናንተ የእግዚአብሔር ሕያው ቤተ መቅደስ መሆናችሁን አታውቁምን ይላቸዋል። የማን ቤተ መቅደስ ነው? ንገሩ እስኪ። እኔ በሉ እስኪ። የሕያው እግዚአብሔር
ቤተ መቅደስ ነኝ። እኛ የማን መቅደስ ነን? የእግዚአብሔር ቤተ መቅደስ መሸቀጫ ሆኗል፣ መነገጃ ሆኗል፣ መሻሻጫ ሆኗል ማለት ሰውነታችሁ ረግፏል ማለት ነው። ሰውነታችሁን የገበያ ቦታ አድርጋችሁታል ማለት ከመንፈሳዊ ሀብት ወጣችኋል ማለት ነው። ለስጋዊ ኑሮ ብቻ ትኖራላችሁ ማለት ነው። ጅራፍ ገመደ ማለት በጣም ይገርማቸዋል ሊቃውንት ሲተረጉሙ ጅራፉን መቅሰፍተ ቅብጣቤ ብሎ በግልጹ አንስቶታል። የሚጋረፍ የሚማጣ የሚያሳምም ማለት ነው። ጅራፉ በሽታ ነው። እግዚአብሔር ከበሽታ ይሰውራችሁ። ጅራፉ ሰላም ማጣት ነው። ጅራፉ ጦርነት ነው። ጅራፉ አለመግባባት ነው። ጅራፉ ዘረኝነት ነው። ጅራፉ ተነስቶብናል። ጅራፉ ተገድሎብናል። እግዚአብሔር ሁላችንም ከዚህ ጅራፍ ይሰውረን። አልተገረፍንም? ክርስቲያኖች አልተገረፍንም ወይ? ለምን? የእግዚአብሔርን ቤተ መቅደስ አቆሽሸነዋል። አላቆሸሽነው? ያውም ይላል ቅዱስ ጳውሎስ በዋጋ ተገዝታችኋል። ለምን? አኮ በወርቅ ኃላፊ ዘተሳየጠነ በሚጠፋ በሚያልፍ ገንዘብ በወርቅ በብር አይደለም፣ አላ በደሙ ክቡር ቤዛወነ ክቡር በሆነ በደሙ ፈሳሽነት አዳነን እንጂ። ክብር ምስጋና ለስሙ ይሁን። ዋጋ የተከፈለበት የሰው ሕይወት ተበላሽቷል። ስለዚህ መቅደሱን አቆሽሻችኋል ብሎ ያንን ጤና ማጣት ጅራፍ አነሳባቸው። አለመግባባት፣ ሰላም ማጣት፣ ጦርነት። ዛሬ በዓለም ላይ የተነሳው ጅራፍ ይሄ ነው። የትኛውም ዓለም ላይ ብትሄዱ ሰላም የለም። ሰዎች በስጋት ውስጥ እንዲኖሩ ተፈርዶባቸዋል። ጅራፉ ተነስቶባቸዋል። በሰላም ወጥተው ለመግባት በጭንቀት በመፍራት በመቅበዝበዝ ውስጥ ነው ያሉት። እግዚአብሔር ሰላሙን ይመልስልን። ይሄ ጅራፍ ይባላል። ምን ይባላል? ምን ይባላል? ጅራፍ። ስለዚህ ሰዎች ቤተ መቅደስ ያሉ ሰውነታቸውን ስላቆሸሹት ጅራፉ ተነስቶባቸዋል ማለት ነው። ሌላው ግን አለ ምስጢራዊ ትርጉሙ ያ በቤተ መቅደሱ ሲሸጡ የነበሩት በብሉይ ኪዳን ቤተ መቅደስ ለመስዋዕትነት ይቀርቡ የነበሩ ናቸው። የብሉይ ኪዳን መስዋዕት እንደምታውቁት ደም ማፍሰስ ነው አይደለም እንዴ? የቻለ በሬ ያልቻለ በግ ድሃ ከሆነ ርግብና ዋኖስ ይዞ የመቅረብ ግዴታ አለበት። ማንም ኃጢአት የሰራ ሰው ወደ ቤተ መቅደስ ሲመጣ መስዋዕት ደም የሚፈስበት መስዋዕት ይዞ ይመጣል። ካህኑ ይጸልይለታል። ኃጢአቱን ወደ እንስሳው ያስተላልፍለታል። እንስሳው ይሰዋል ማለት ነው። በጅራፍ ገርፎ አስወጣ ማለት መስዋዕተ ኦሪት አለፈ ወጣ። መስዋዕተ አዲስ ኪዳን ክርስቶስ ገባ ማለት ነው። ደስ ይበላችሁ ክርስቲያኖች። ይህን ለማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው በኋላ አይሁድ ተሰበሰቡ። ቤተ መቅደሱ ከጸዳ በኋላ አሁንም እግዚአብሔር መቅደሱን ያጽዳል። ዛሬስ ምን እያደረግን ነው? አንዳንድ ሰዎች ምናልባት ቤተ ክርስቲያን በልማት ራሷን ለመቻል የምታደርገውን የልማት ስራ የመንቀፍ ይመስላቸዋል። እሱ አይደለም። ትልቁ ምስጢራዊ ትርጉሙ ሕይወታችሁን አታቆሽሹት፣ ሰውነታችሁን ቤተ መቅደሳችሁን ጠብቁት፣ አንጹት ነው። ከጸዳ በኋላ መጡና ጠየቁት። እየሰማችሁ ነው? እስኪ አንተ የእግዚአብሔር ልጅ ከሆንክ አባቴ ብለኸዋል አሉ። የማንም ቤት ነበር ያላቸው? የአባቴን ቤት አይደል? አባቴ ነው እግዚአብሔር ብለሃልና ምን ምልክት ታሳየናለህ አሉት። ይህንን መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ አላቸው። መቅደሱ ምን በሉት? ምን አደርገዋለሁ? በስንት ቀን? ተሰበሰቡና ምን አሉ አይሁድ? እንዴ 46 ዓመት ቤተ መቅደስ ለመገንባት የደከምን ሰዎች ገንዘባችን ያፈሰስንበትን መቅደስ እንዴት አፍርሱት ይለናል? ደግሞ 46 ዓመት የሞላውን መቅደስ እንዴት በ3 ቀን እሱ ይሰራዋል አሉ። አንድ ምስጢር ተናገረ፣ ግን ማንም አላስተዋልም ይላል። ይሄ ምስጢር መቼ ተገለጠ ይላል? እዚሁ ወንጌሉ ላይ ክርስቶስ ከተነሳ በኋላ ደቀ መዛሙርቱ አስታወሱት። እግዚአብሔር ምስጢሩን ይገለጥልን። ስለ ሰውነቱ ቤተ መቅደስ ይናገር ነበረ ነው የሚለው። ስለምኑ? ስለ ሰውነቱ። ትልቁ የትምህርቱ መነሻ ስለ ሰውነት ነው ማለት ነው። ስለተሰራው ግንብ አይደለም። አሁንም የምንማረው ስለ ሕይወታችን ስለ ሰውነታችን ነው ማለት ነው።
ከዛ ጌታ ስለ ሰውነቱ መቅደስ ተናገረ። መቅደሱን አፍርሱት በ3 ቀን አስነሳዋለሁ ማለት ስለ ራሱ ነበረ። እሞታለሁ በ3ኛው ቀን ተናገሩ ምን እላለሁ እነሳለሁ አላቸው። ከዛ አንዳንድ ሰዎች መጥተው ነገር መስራት ጀመሩ። እገሌ እኮ ኃጢአተኛ ነው፣ እገሌ እኮ በደለኛ ነው፣ እገሌ እኮ እንደዚህ ነው ማለት ጀመሩ። ብዙ ሰዎች ደግሞ ባደረገው ተአምር አመኑበት። ጌታ ግን አላመናቸውም ይላል። እነሱ አመኑበት፣ እሱ ግን ምን አላላቸውም? አላመናቸውም። ያውቅ ነበር ልቦናቸው ይላል። ስለማንም ደግሞ ሰው እንዲነግረው አይፈልግም። እያንዳንዱን ጌታ ያውቅ ነበር። ክብር ለስሙ ይሁን። እግዚአብሔር የሰው ማቃጠል አይሰማም፣ ይሰማል። እግዚአብሔር ማንን ያህል ንገሩ? የእያንዳንዳችን ልቦና ያውቃል አያውቅም? ሰው በሰውኛ ሊፈርድብህ ይችላል። ሰው ኃጢአተኛ ሊል ይችላል። ሰው ደግሞ ከወደደው ጻድቅ ነው ሊል ይችላል። በእግዚአብሔር ዘንድ ግን ልብህ ብቻ ነው የምትታየው። ማንም ለማን እንዲነግረው አይፈልግም። ጌታ ሁሉንም ያውቃቸው ነበር ይላል። ስለዚህ ዛሬ ቤተ መቅደሱ ክብሩ የተጠበቀበት ነው። የሐዲሲቷ ቤተ ክርስቲያን ተመልከቱ። ያ የአይሁድ ምኩራብ ነው። የሐዲሲቷ ቤተ ክርስቲያን ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም ምን አለ? ምኩራብ አነመት ጸምረ ወቤተ ክርስቲያን ተሐፈቱ። ምኩራብ የተባለች የአይሁድ ምኩራብ ዛውን ማጉን ይዛ ፈተለች። ቤተ ክርስቲያን ግን ተጎናጸፈችው፣ ለበሰችው ክርስቶስን። ክብር ምስጋና ለስሙ ይሁን። ይህ ብቻ አይደለም። ምኩራብ አለ መጽሐፍ ጻፈች፣ ቤተ ክርስቲያን ምስጢሩን ተረጎመች። ምኩራብ ወይኑን ተከለች፣ ዘራች። አሕዛብ ርቀው የነበሩ ምዕመናን ግን ወይኑን ጠጡት። ክብር ምስጋና ለስሙ። ተመልከቱት የምኩራብና የቤተ ክርስቲያን ያ ምናልባትም በጊዜው እግዚአብሔርን ለማምለክ ለመጸለይ የሚመጡ ሰዎች የሚሰበሰቡበት ነው። ዛሬዋ ቤተ ክርስቲያን ግን ለመዳን ነው የምንሰበሰብባት። ለምን አልኳችሁ? ለመዳን። ታዲያ ቤተ መቅደሱን ማክበር ግድ ይለናል። መጽሐፍ እንደሚል ቅዱስ ጽርቀ ወመንክር በጽድቅ፣ ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው አለ ዳዊት። ቤተ መቅደሱ ቅዱስ ነው። እውነት ለመናገር ዛሬ የሐዲስ ኪዳን ክርስቲያኖች ቤተ ክርስቲያንን ተዳፍረናል አልተዳፈርንም? ተናገሩ። ተዳፍረናል አልተዳፈርንም? ሰሞኑን ሰምታችኋል። በአዲስ አበባችን ከመዳፈራችን ብዛት የተነሳ እየቀደስን ፎቶ እየተነሳን ማህሌት እየቆምን ስልክ እየጎረጎርን እያስቀደስን አቋርጠን ሃሎ እያልን የእግዚአብሔር ችሎት መሆኑን ረስተን ቅዱስ መቅደስ መሆኑን ረስተን ዋዛና ፈዛዛ እያወራን ተቸግረን ስልክ ይዛችሁ እንዳትገቡ የሚል አዋጅ አልሰማችሁ? ሰምታችኋል? ለምንድን ነው ይሄ የሆነው? ከድፍረታችን ልክ የተነሳ ነው። በዙፋኑ በሚያስፈራው በሚያስደነግጠው በመለኮታዊ ዙፋን ፊት ቁመን ተላዋ የምናወራ የዓለምን ችግር አሁንም ይዘን የምንገባው እዛው ውስጥ ጭቅጭቁን፣ ንትርኩን፣ ዘረኝነቱን፣ በሽታውን ይዘን የምንቆም ይሄ ነው የንግድ ቦታ ማለት። ይህም ከዚህም ያልፋል። ምዕመናን ምንም አታውቁት ነገር አለ። በእግዚአብሔር ቤት እኮ ሰው እየተሻሻጠ ነው አይደል? የለም እንዴ? ይሄ ግልጽ ወጣ እኮ ነው። ይሄ ሁሉ እኮ ነው ጅራት ያመጣብን። ጦርነቱ የመጣ እኮ ከዚህ የተነሳ ነው። እግዚአብሔር ይማረን። ይሄ ውስጡን ለቄስ ተብሎ የሚታለፍ አይደለም። ሁላችንም ልናለቅስበት ልንጸልይበት የሚገባ በሽታ ነው። አባት ሆኖ ተሰይሞ አባት ሆኖ ያልተገኘበት ዘመን ላይ ያለ ነው። ካህን ተብሎ ተሽሞ ክህነቱን ያላከበረበት ዘመን ላይ ያለ ነው። መምህር ወንጌል ሰባኪ ነው ተብሎ የተናገረውን ቃል ያልሰራበት ዘመን ላይ ያለ ነው። ዘማሪው አንቆርቁሮ ዘምሮ ሰንበት ተማሪው ተሰብስቦ ዘምሮ ስንወጣ ተኩላ ሆነናል፣ አውሬዎች ሆነናል። እግዚአብሔር ይለውጣል። ይሄ ነው ንግድ ማለት ነው። ንግድ ምንድን ነው ታውቃለህ? ለምግብ ብቻ የተከተልካት ቤተክርስቲያን ማለት ነው። እንጀራ ለመብላት ብቻ የተሰበሰብክባት ቤት ማለት ነው። ቤቴን የንግድ ቤት አታድርጉት። እግዚአብሔር ሁላችን ይማረን። እዚህ ውስጥ ያላጠፋ የማይጠየቅ የለም። ማን ይማረን? ማን ይማረን? ማን ይቅር ይበለን? ቸርነቱ ምሕረቱ ወሰን የሌለው ለዚህ ነው ጌታችን በመንበሩ ፊት ብዙ ኃጢአት ሰርተናል፣ ግን ኃጢአታችን ይቅር ብሎ ዛሬ አቁሞናል። ክብር ምስጋና ለስሙ ይሁን።